የነዘመነ ካሴ ብዙ ጊዜ እነዘመነ ካሴ ካልኩ ከሱ ጋር ተያይዞ የሚጠቀሱ ቡድኖች አሉ። እሱ አቃለሁኝ የአማራ ፋኖ በጎጃም የዛ ሰብሳቢ ነው። ነገር ግን የአማራ ፋኖ በወሎ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋ የሚባሉ እነዚህ አደረጃጀቶችም በብዙ ጉዳዮች በአቋም ጭምር አንድ ላይ ናቸውና እነዘመነ ስል እነሱን ሁሉ የሚወክል ተደርጎ ይጠቀስልኝ። እሱ ጎላ ብሎ ስለወጣ ዛስዋይ እሱን ስም ደጋግሜ የምጠቀመው ቡድኑን ነው ለማለት ነው። ከነ እስክንድር ስል ደግሞ እነሱ እንኳን አንድ ድርጅት ነው ያላቸው፣ ከነሱ ውጪ ያሉትን ለማለት ነው። እነዘመነ ስል አንድ ተጠባቂ ውሳኔ ያላቸው፣ ስለሱ ውሳኔ ነው የምናወራው። በደንብም እንድትይዙት እፈልጋለሁኝ። ምክንያቱም ይህንን ጉዳይ በሚመለከት በእነሱም ላይ ጫና ቢኖር ስለምወድ፣ በተለይ የፋኖ ደጋፊዎች ምናምን ካላችሁ በጣም ሊጠቅማቸው ስለሚችል ማለት ነው። እና ከዘመቻ አንድነት ጋር በተያያዘ ነው የምናወራው። ዘመቻ አንድነት የሚል ዛሬ 7ኛ ቀኑን የያዘ ይመስለኛል። በየቀኑ የተሰሩ ነገሮች የሚቀርቡበት ነው። በአንድ በኩል በእነሱ በኩል እንደዚህ አይነት ወታደራዊ ድሎች ተመዘገቡ፣ ይሄን ያክል ሻለቃ፣ ይሄን ያክል መኮንን ማነው ኮሎኔል፣ ይሄን ያክል ጄኔራል፣ ይሄን ያክል ደግሞ ሰራዊት ማረክን፣ ገደልን፣ ቦታ ያዝን፣ እንዲህ አይነት ነገሮች ይነሳሉ። ይሄንን ዘመቻ ባወጁትና እያደረጉ ባሉት ቅድም በጠቀስኳቸው 5 አደረጃጀቶች ውስጥ ያሉ የተለያዩ አካላት በአብዛኛው ቃል አቀባዮቻቸው እየወጡ ለነሱ ለሚቀርቡ ሚዲያዎች ይሄንን ሲያወሩ ይሰማልና በዚህ ዘመቻ የተሳካ እያሉ ነው። እንግዲህ አሁን ዛሬ 7ኛ ቀኑ ነው። በሌላኛው በኩል ደግሞ በመንግስት በኩል ደግሞ ያሉት ደግሞ ሬዲኩል ሲያደርጉት ሲያጣጥሉት ደግሞ ይታያል። ተበታተኑ ምናምን የሚል ዛሬ ራሱ አቶ ለገሰ ቱሉ የኮሚኒኬሽን ቢሮ ኃላፊ ናቸው። እሳቸው አንድ ጽሁፍ ጽፎ ነበር ይሄንን ጉዳይ የዘመቻ በሚመለከት። መከላከያም ከዚህ ቀደም የሰጠው መግለጫ የምታስታውሱት ነው። ተደመሰሱ የማከሸፍ ነው ብሎ የሰጠው መግለጫ ነበር። በሁለቱም በኩል እንዲህ አይነት ነገሮች ይወራሉ። በሁለቱም በኩል የሚወሩት ወታደራዊ የሆኑ ጉዳዮች ናቸው። ልክ ይሄንን ዘመቻ እነዚህ 5 አደረጃጀቶች ያወጁት ጊዜ አንድ ፕሮግራም መስራታችንን ማስታወስ እፈልጋለሁ። ዘመቻው ዘመቻ ለአንድነት የሚል ነው። ዘመቻ ለአንድነት ከሆነ ለምንድን ነው ወታደራዊ ኦፕሬሽን? የዘመቻው አይነት ደግሞ ወታደራዊ ኦፕሬሽን ነው። ያም ኦፕሬሽን የመከላከያ ካምፖችን፣ የመከላከያ ምሽጎችን መስበር፣ ካምፖቹን መቆጣጠር ነው። ድንገተኛ የሆነ ጥቃት በመፈጸም ማለት ነው። ዘመቻው እሱ ነው ያሉት። መሪዎቹም ደግሞ የየአደረጃጀቶቹ የወታደር ኃላፊዎች ናቸው። እንደዛ ነበረ የቀረበው ማለት ነው። እና የኔ አንዱ ጥያቄ አንድ ለመሆን በዚህ ልክ ፍላጎት ካለ፣ አንድ ላይ እስከ መዝመት ድረስ ቁርጠኝነት ካለ እና በዋና ሰዎቹም ጭምር ከሆነ ይሄ ጉዳይ የተወሰነው ለምንድን ነው አንድ መሆን ያልቻሉት የሚል ጥያቄ አንስቼ የሁሉም መግለጫ ስለመሆኑ እጠራጠራለሁ። ነገር ግን ይሄ መግለጫ 2 ዓላማዎች የሚኖሩት ይመስለኛል። አንደኛው ትኩረት መሳብ፣ ሁለተኛው ደግሞ በዚህ ሽፋን ለአንድነት እንቅፋት ሆኑን ያሏቸውንና መግለጫው ላይ የጠቀሷቸውን የአፋሕድን የአማራ ፋኖ ህዝባዊ ድርጅትን ማጥቃት፣ የድርጅቱ አባል የሆኑ የፋኖ አደረጃጀቶችን በየቦታው ማጥቃት ነው የሚል አስተያየት መስጠቴን አስታውሳለሁ። ትኩረት ያገኙ ይመስለኛል። እድሜ ለመከላከያም ቢሉ አንዱ ራሱ መከላከያ ይሄንን ዘመቻ ጠቅሶ ይሄንን ዘመቻ ያዘዘው ጄኔራል ምግበይ ነው ብሎ የቲዲኤፍ አመራርን ሲጠቅስ ጉዳዩ በጣም መነጋገር ሆኖ ነበር። ትኩረት በሚገባ አግኝቷል ይሄ ዘመቻ። የዓለም አቀፍ ሚዲያዎችም እንደ ሮይተርስ፣ አልጀዚራ ሁሉ በዚህ ጉዳይ ላይ ጽፈዋል። የፋኖ አደረጃጀቶች ቃል አቀባዮችን የነሱን ቃል ሁሉ ወስደው ማስፈራቸውን አይቻሉ ያለው በቂ የሆነ ትኩረት አግኝተዋል።
እንትኖችንም መታን ሲሉ ሰምቻለሁ። የአፋሃድ አባል የሆኑ የፋኖ አደረጃጀቶችንም እንደዚሁ መታን ብለው እንደውም የአማራ ፋኖና በጎጃምና የአማራ ፋኖ በወሎ አባይ ድልድይ ላይ የተገናኙ የሚል አይነት በሁለቱ መካከል እንዳይገናኙ እንቅፋት ሆኖ የነበረ አንድ አፋሃድ ውስጥ ያለ የፋኖ አደረጃጀት ነው እዛ ይንቀሳቀስ የነበረ የጎጃም አይነት ነገር ይመስለኛል። እንዲህ አይነትም ነገሮች ነበሩ። ሁለቱም ያልኳቸው ነገሮች ሲደረጉ ነበረ። በኋላ ግን በንጋታው አንድ የሰማሁትኝ ነገር አለ። ይሄ ዘመቻ ወታደራዊ ገጽታ ብቻ ያለው ሳይሆን ፖለቲካዊ ገጽታ ሁሉ ያለው መሆኑን ሰምቻለሁ። ይህን ደግሞ የሰማሁትኝ ከዝናቡ የሚባለው ሻለቃ ይሉታል። ትክክለኛ ማዕረጉ ይሁን አይሁን አላቅም። ስለማላቅ ነው ዝናቡ እያልኩ የምጠቀመው። የአማራ ፋኖ በጎጃም አጠቃላይ የወታደሩ ኃላፊ ነው፣ ዋናው ሰው ማለት ነው። ወታደሩ ክንፍ የሚመራው ሰው እሱ ነው። እኛ ይህንን ዘመቻ ስናደርግ ወታደሩን የምንመራው የፋኖ አደረጃጀቶቹ ዋነኛ ሰዎች ይህንን ዘመቻ በምንመራበት ጊዜ የአደረጃጀቱ ሰብሳቢዎች ለስብሰባ ቁጭ ብለዋል። ያም ስብሰባ ዓላማው አንድ መሆን ነው። ስለዚህ ይሄ የመጨረሻ እድላችን ነው፣ ልንጠቀምበት ይገባል። ሰብሳቢዎቻችን ተነጋግረው አንድነታችንን ማብሰር አለባቸው ሲል ሰማሁት። ስለዚህ ይሄ ዘመቻ ለአንድነት ወይም ዘመቻ አንድነት ወታደራዊ ገጽታ ብቻ ሳይሆን ፖለቲካዊ ገጽታም ጭምር አለው። ያም ማለት እያንዳንዱ የፋኖ አደረጃጀት የአማራ ፋኖ በጎጃምን የሚመሩት እነ ዘመነ ካሴ፣ የአማራ ፋኖ በወሎን የሚመሩት እነ ምሬ ወዳጆ፣ እንደዚህ የሌሎቹንም ስለማላቃቸው ነው። እነዚህ በተደጋጋሚ ስማቸው ስለሚጠቀስም መስዋዕቸውና እነዚህ ሁሉ ቁጭ ብለው ተሰብስበው ስለ አንድነት እየመከሩ ነው። ስለዚህ ሌላ አይነት የፖለቲካ ገጽታ ጭምር አለ። ወታደሩ በዚህ በኩል በጋራ መከላከያንም ሚሊሻንም ጥምር ኃይል ይባላሉ፣ እነሱን በሚወጋበት ጊዜ ፖለቲከኞቹ ወይም ደግሞ ሰብሳቢዎቹ ደግሞ ቁጭ ብለው ስለ አንድነት እየመከሩ ነው እና ይሄ የመጨረሻ አጋጣሚያችን ነው። ይሄ ልንጠቀምበት ይገባል ሲል ዝናቡን ሰሞት። ዝናቡ ከዚህ ቀደምም አንድ መሆን እንዳለባቸው ነገር ግን የራሳቸው ሰዎች እኛ ሰብሳቢ ካልሆነን በሚልም ምክንያት ሁሉ ጊዜም እየከሸፈ እንደሆነ ጠቅሶ ሲንገበገብ ሰምቻለሁ በስልክ በተቀዳ እና ለሁላችንም ይፋ በሆነ ንግግሩ ላይ ማለት ነው። አሁንም ይሄንኑ ነው ሲያስተላልፍ የነበረው። እኔ ማስተላለፍ የምፈልገው መልእክት ይሄንን ብሎ በዋናነት ሰብሳቢዎቻችን አንድ መሆን አለባቸው፣ አንድነታቸውን ማወጅ አለባቸው የሚል ይህንኑ ንግግሩን ዘመነ ካሴ ሰከንድ አድርጎታል። ባለፈው እንዲሁ መግለጫ ሲሰጥ በዚህ በአንደኛው ምዕራፍ አንድነታችንን እናረጋግጣለን፣ ከዛ በኋላ ሌሎች ግዙፍ የሆኑ ስትራቴጂካዊ እቅዶችን ደግሞ አቅደን እንዲህ ነገር የሚል ብቻ ግን በዚህ ምዕራፍ ግን የፋኖ አንድነት ይረጋገጣል የሚል አሁን 7 ቀን ነው። በዚህ 7 ቀን ውስጥ በሙሉ የሚነገረው ስለ ወታደራዊ ጉዳዩ ብቻ ነው። ኦፍኮርስ በወታደራዊ ነገሩ በሚነገርበት ልክ ያ ስብሰባ ምን ደረጃ ላይ እንደደረሰ እንደማይነገር ይገባኛል። ነገር ግን ልብ በሉ ባለፈው ያልኩት እነዚህ ሰዎች በፖለቲካ አቅጣጫቸው ተመሳሳይ ናቸው። ይሄ መነሻችን አማራ መድረሻችንም አማራ በሚል ጉዳይ ርዕዮተ ዓለማቸውን በሚመለከት ተመሳሳይ ናቸው። የአማራ ብሔርተኝነት የትግል ስልታቸውን ተመሳሳይ ነው። ተመሳሳይ ትውልድ ላይ ያሉ ናቸው። አማራዎች ናቸው። የችግር ትንተናቸው ተመሳሳይ ነው። ግምገማቸው ጠላትንም ሆነ ሌሎች አካላቶችን የሚገመግሙበትም አይነት ተመሳሳይ ነው። በብዙ ጉዳይ ተመሳሳይ ናቸው። በእርግጠኝነት ልዩነታቸውን ከፖለቲካ አንጻር ከፖለቲካ አመለካከት አንጻርም ሆነ በቃ ፖለቲካን በሚመለከቱ ጉዳዮች ትግላቸውን በሚመለከቱ ጉዳዮች ላይ በእርግጠኝነት ይሄ ልዩነት አላቸው ብሎ የሚወጣ ሰው አይኖርም። ማንም አይኖርም።
ከዚህ ሁሉ መመሳሰል ሁሉ አልፈው የአንድነት ፍላጎት በጣም እንዳላቸው በሚናገር አይነት መልኩ ዘመቻ ደግሞ አንድነት ብለው ገብተውበታል። እና ባለፈውም የጠየቅኩት ምንድነው አንድ ለመሆን ከባድ የሆነባቸው? እኔን ምንጭ አላደርግም፣ ግን ራሱ አስረስ ማረን ምንጭ ማድረግ ፈልጋለሁ። አስረስ ማረ ማኒፌስቶ ለመጻፍ ግማሽ ቀን በቂ ነው ሲል በቃ እነዚህ ሰዎች እኮ የቀራቸው እከሌ ሰብሳቢያችን፣ እከሌ ምክትል ሰብሳቢ፣ እከሌ እንዲህ ቦታ፣ እከሌ እንዲህ ቦታ ማለትና ግማሽ ቀን የማይፈጀውን ማኒፌስቶን ጽፎ ይፋ ማድረግ ነው። ይፋ ማድረግ ነው። ምንድነው 7 ቀን ሙሉ ቁጭ ብሎ ሊያነጋግር የሚችለው ነገር? ዚስ ማች አንድነት ምጥ የሚሆነው ለምንድን ነው? እንዳሉት አንድ እንዳንሆን እንቅፋት ሆኑብን ያሉ አካላቶችም ላይ እርምጃ እየወሰዱ ነው። እውነት ለመናገር እነሱ ከወሰኑ ማንም እንቅፋት ሊሆንባቸው እንደማይችል የሚታወቅ ነው። አፋድ አይደለም አገዛዙ ሊሆንባቸው አይችልም። አንድ በመሆን ጉዳይ ላይ ወሳኞቹ እነሱ። መከፋፈል ምናምን ነገር ሊኖር ይችላል፣ ግን እሱ ከአንድነት በኋላ ነው። ከአንድነት በኋላ ነው። አንድ እንዳይሆኑ ሊያደርጋቸው የሚችል ምንም ነገር የለም ማለት ይቻላል ከአንድ ነገር በስተቀር። እኔ የምጠይቀው ለምንድን ነው ምጥ የሆነባቸው ነው? እኔ የፋኖ ደጋፊ ነኝ የሚል አካል ይህን ቦታ ተቆጣጠረ፣ እኛ ያክል አለን ሲሉ እሱን አይደለም መስማት ያለ። ወታደራዊ ጉዳይ የሚታይ ጉዳይ ሲይዙ ማወቅ ይቻላል፣ ማረጋገጥ ይቻላል። ከዛ ውጪ የሚሉትም እውነትም ደግሞ አይደለም በአብዛኛው። እንደውም ስለ ወታደራዊ ጉዳይ ሲያወሩ መጠየቅ ያለባቸው አዲስ አበባ በ3 ቀን መግባት እንችላለን ነበር ሲል የነበረው የአማራ ፋኖ በጎጃም ቃል አቀባይ ጀማው የሱ ልጅ ንግግር ደንበቆም ነገር ቆጥሮ እንዲህ ብላችሁ ነበር ማለትም ሊያስቸግር ይችላል። ግን ዚስ ማች ቀላል ነው ለኛ ሲሉ ነበር። የሆነ እንዲያደረግን ሲሉ መደነቅ ያስፈልጋል። ካሉት በታች ነው፣ ከተናገሩት በታች ነው፣ ቃል ከገቡት በታች ነው፣ ሲፎክሩ ከነበረው በታች ነው። እሱን ተውት። ሲሆንም የሚታይ ነው። አጥብቃችሁ መጠየቅ ያለባችሁ የዝናቡን ጥያቄ ነው። በዚህ ወቅት ላይ አንድ መሆን አለባችሁ። ምን ደረጃ ላይ ደረሰ? ይሄ እኔ ነኝ የፋኖ ደጋፊ የሚል አካል መጠየቅ አለበት። ካልሆነ ደጋፊ አይደለም። ይሄ መንጋ ነው። ትክክለኛ የፋኖ ደጋፊ ይሄንን ነው የሚጠይቀው። በትክክል የአማራ ኮዝ መፍትሄ እንዲያገኙ በዚህ ትግል አምናለሁኝ የሚል አካል ግፊት የሚያደርገው እዚህ ላይ ነው እንጂ ወታደራዊ ነገሩን አይደለም ሲጽፍ ምናምን ሲል። የት ደረሰ አንድነቱ? ምን ደረጃ ላይ ያደረሳችሁት? ለምንድን ነው ይሄን መጠየቅ ያለባችሁ? ከአማራ ጋር የተያያዘ እነሱን አንድ እንዳይሆኑ ሊያደርግ የሚችል ምንም ነገር የለም። ምንም ነገር የለም። ከአማራ ጋር በተያያዘ ያሉት ነገሮች በሙሉ ወደ አንድነት እንዲመጡ ግፊት የሚያደርጉ ፑሽ የሚያደርጉ ጉዳዮች ናቸው። ስለዚህ አንድ መሆን ምጥ ከሆነባቸው እነዚህ ሰዎች ከአማራ ጋር ያልተያያዘ ሌላ ጉዳይ እያነታረካቸው
እንጂ ዘመነ ካሴና ምሬ ወዳጁ ሌሎቹም የጎንደሮቹ የሸዋዎቹ የአማራን ችግር ያሉና ችግር ነው። መፍትሄውም ስልጣን በመያዝ ነው የሚመጣው። ስልጣን መያዣው መንገድም ደግሞ ትጥቅ ነው፣ ክንዳችን ነው። መነሻችንም መድረሻችንም አማራ ነው። ይሄን ነው የሚሉት። ድርድር የሚባል ነገር አናቅም። ይሄን ነው የሚሉት። ኢቭን በአቋም ደረጃ ሁሉ ተመሳሳይ ናቸው። ዛሬ ለምንድን ነው አንድ መሆን የሚያቅታቸው? ይሄን የሚጠይቅ ሰው እነዚህ ሰዎች የሚያስቀድሙት ምን እንደሆነ ያውቃል። አንድነት ለምን ምጥ እንደሆነባቸው ይረዳል። ግን መስማት አይፈልግም ሰው። ይሄን ማወቅ አይፈልግም። ይሄን የሚናገር ሰው ይሄን የሚገልጽ ሰው አይወዱም። ግን ይሄንን ነው መጠየቅ ያለበት። እዚህ ላይ ነው ግፊት ማድረግ ያለበት። በትክክል የአማራ ህዝብ ጉዳይ ከሆነ እያንገበገበ ያለው ይህን ካልጠየቅ ምን ልጠየቅ? ቦታ ያዙ። የትኛው ምን የሚባል ይሁን ማናቃቸው ቦታዎች ነው በቃ ያዘን ሲሉን ራሱ ሰው ከዛ ውጪ ቦታ በመያዝም አይደለም የአማራ ህዝብ የህልውና ችግር ሊፈታ የሚችለው የሆነ እማናውቀው የሆነ ቦታ የሆነ ቀበሌ ውስጥ ቦታ በመያዝ አይደለም። እሱ ቀስ ብሎም የሚመጣ ጉዳይ ነው። አንድነት ከሌለም ይሄ ቦታ መያዝ እኮ ነገ ከነገ ወዲያ ይቀለበሳል። በጣም ማተኮር ያለበት አንድነቱ ጉዳይ ላይ ነው። እነዚህ ሰዎች ከቆሙለት የአማራ ኮዝ በላይ የሚያዩት ግላዊ ነገር አላቸው። ሆናችሁ አሳዩን የምንለው ለዚህ ነው። ከሌላችሁ እስቲ ሁኑና አሳዩ፣ ሁኑና አሳዩ። እንዲህ አንጋጣችሁ ስታዩ የምታዩት የአማራን ህዝብና ከሱ ጋር የተያያዘውን ኮዝ ከሆነ እስቲ ሆናችሁ አሳዩ፣ ሁኑና አሳዩ። ጉዳያችሁ ግላዊ ጉዳይ ካልሆነ ሞቼ ይገኛለሁ የምትሉት ለዛ ካልሆነ ሆነው ያሳዩ። የምን ማማጥ ነው? 3 ቀን አይፈጅም። እነዚህ ሰዎች በብዙ ጉዳይ ተግባቡ ስለሆኑ አመራር መምረጥ ብቻ ሲገናኙ ሊያደርጉት የሚገባው ነገር ማን ይምራን የሚለው ጉዳይ ብቻ 7 ቀን ሙሉ ይሄን ለመሸፈን ሌላ ጉዳይ ያወራል። ሰው ጠይቁ፣ ይሄን ጠይቁ። እኔ አይደለም ያልኳችሁ፣ ዝናቡ ነው ያላችሁ። ጠይቁ። ይሄ የመጨረሻ እድላችን ነው ያለው ዝናቡ ነው። የእያንዳንዳችሁ መሆን አለበት። ህዝብ በተለያየ አይነት መንገድ ዋጋ እየከፈለ የተወሰኑ ሰዎችን ኢጎ ለማሳካት የነሱን ህልምና ምኞት ለማሳካት አይደለም። በትክክል ለአማራ ህዝብ ከሆነ የቆሙት ግፊት ማድረግ ያስፈልጋል። የምትጠይቁት ለዚህ ነው። ይመለስላችኋል ይሄ ጥያቄ። ለምንድን ነው የቆሙት እነዚህ ሰዎች የሚለው በሚወስኑት ውሳኔ የሚመለስ ነው። 7 ቀን ሙሉ ተሰብስበዋል። 1 ቀን አይበቃም ለነዚህ ሰዎች አንድ ለመሆን 1 ቀን አይበቃም። ይሄንን ነው መጠየቅ።
እንጂ የሚነግሩህን እየወሰድክ ዝም ብሎ ማስተጋባት ምንም አይጠቅምህም። ምንም ትርፍ የለውም እሱ። የትምም አይደረስም። በቃ እንደውም አሁን ካለህ እለት በእለት እየቀነስክ እየወረድክ ነው የምትመጣው። ለዛ ነው በትክክል ትግሉ ምን አይነት ሰዎች ላይ ነው ያለው? ለትግሉ ራሳቸውን የሰጡ ወይንስ ትግሉን ለራሳቸው ፍላጎት ማስገዛት የሚፈልጉ ሰዎች ላይ ነው? ይህን ትለይበታል። ሰው ግፊት አድርግ፣ ጠየቅ። ወታደራዊ ነች እየሰማን ነው፣ ነገር ግን ይሄ የት ደረሰ ንገሩን ብሎ መጠየቅ አንድ ይሄን የምትለይበት ነው። ይሄንን ጉዳይ የምትጠይቀው ለዛ ነው። ሁለተኛ ለህዝቡ ክብር ሲባል ማለትም ለራስህ ክብር ስትል ለራስህ ክብር ስትል የፋኖ አደረጃጀቶች በተለይ እነዚህን ዘመነ ካሴ አንድ ካልሆኑ እውነቴን ልንገራችሁ ህዝቡን ሁሉ ነው የሚያሰድቡት፣ ህዝቡን ሁሉ ነው የሚያሳፍሩት። በአማራ ህዝብ ስም ስለሚነግዱ ስለሚንቀሳቀሱ ወደ አንድነት ካልመጡ በስተቀር የህዝቡንም ክብር የህዝቡንም ስነ ልቦና የማይመጥን አይነት እንቅስቃሴ ውስጥ ነገ ከነገ ወዲያ ታገኟቸዋል። ስለ ራስህ ስትል ፑሽ አድርገህ ግፊት አድርገህ ወደ አንድነት ማምጣት አለ። እነዚህ ሰዎች ከሌላ ኃይሎች ጋር የመስራት ፍላጎት አላቸው። በእርግጥ ችግሮች እንደገጠሙ ታውቃለህ። ለምሳሌ ከኦላ ጋር የመስራት ፍላጎት ነበራቸው። በተለይ የነ ዘመነ ቡድን በአደባባይም ሲገልጹት ሰምቻለሁ። ለኦሮሞ ህዝብ ነፃነት በእውነተኛነት እየታገለ ያለው መሳሪያ ያነሳው የኦሮሞ ነፃነት ሰራዊት ነው። ዛንት የተነጋገርንበትን የብርቱካንን ጉዳይ ካያችሁ ይሄ ግንኙነት አደጋ እንዳለው የሚያሳይ ሪአክሽን ነው ሶሻል ሚዲያው ሲያሳይ ነበር። በሁለቱ መካከል እንዴት ትብብር ሊኖር እንደሚችል ማሰብ ነው። ቀላል እንዳልሆነ በብርቱካን ጉዳይ ላይ የተነሳው ድምጽ የተሰማው ድምጽ በሁለቱ መካከል ሊኖር የሚችል ግንኙነት በቀላሉ ሊፈጠር እንደማይችል ማሳያ ነው። ከባድ ቻሌንጅ እንደሚገጥሙ ይወጡታል ብዬ አልገምትም። ከህዋትም ጋር ቢሆን እንደዚሁ። ምክንያቱም ባለፈው ራሱ የመከላከያ መግለጫ ከጄኔራል ምግበይ ጋር ሲያገናኛቸው በተወሰነ ደረጃ ከወልቃይት ጋር በተያያዘ በአማራ ህዝብ ላይ ክህደት ፈጽመው ነው ግንኙነት የፈጠሩት የሚል አይነት ትርክት ነው የተነሳው። እንዲህ አይነት ቻሌንጅ አለው ከህዋትም ጋር የሚደረግ ግንኙነት። ቀላል የሚሆንላቸው አይመስለኝም፣ ግን እስቲል አሁንም ፍላጎት አላቸው። እንዲሁ በተበጣጠሰ አይነት መልኩ ከገቡ ተላላኪ ናቸው። ለዛ ነው ከህዝቡ ክብር ጋር አይመጥንም። ምን የሚያክል ህዝብ ተይዞ የራስን ኢጎ ማሸነፍ ከብዶ አንድ መሆንን እየተቻለ እሱን ገፍቶ የሌላ አካል ተላላኪ መሆን ያሳፍራል። አሁን ባሉበት አይነት ቁመና ከማንም ጋር ከተባበሩ ተላላኪ ነው የሚሆኑት። የመወሰን ሚና አይኖራቸውም። የመደመጥ ሚና አይኖራቸውም። ይሄን አርጉ የታዛዥነት ሚና ነው የሚኖራቸው። አንድ መሆን የሚኖርባቸውም ለዛ ነው። ትብብርም ካስፈለገ ህዝቡን በልኩ ለመወከል በዛ ትብብር ውስጥ እኔ ታውቃላችሁ ሀገር ውስጥ ካለ ከማንም ጋር ቢሰሩ ጉዳይ ሰጠኝ። እንደውም በበጎም አየዋለሁ።
የራሱ የሆነ ጥቅሞች እንዳሉት ገልጫለሁ ባለፈው ዕለት። ሚዛን ያስጠብቃሉ፣ አማራጭ ሁሉ ሊሆኑ ይችላል። መንግስትም ላይ ተገቢውን ጫና መፍጠር ይቻላል። እነዚህ ሶስት አካላቶች ቢተባበሩ ሊያገናኛቸው የሚችለው ነገር ኢትዮጵያዊ አስተሳሰብ እንደሆነ ይገባል። እንደዛ ደግሞ ከሆነ ማነጻጸር የሚቻልበት እድል ይፈጠራል። ጥቅም ስላለው እኔ ቢሆኑ አበረታታለሁ። እኔ ከሌላ ሀገር ጋር የሚደረግ አይነት ወታደራዊ ግንኙነትን ነው የአገር ክህደትም እዛም ድረስ እንደሚሄዱ አውቃለሁ። ነገር ግን እሱን እንኳን ቢተውትና ውስጥ እንኳን ካሉት ጋር እንነጋገር እንተባበር እንኳን ካሉ በዚህ ቁመና ተላላኪ ነው የሚሆኑት። ስለዚህ ለዚህም ሲባል አንድ እንዲሆኑ ግፊት ማድረግ ጥሩ ነው፣ ይጠቅማል። አንድ ሆኑ። መሆን ግን የማይችሉ ግን ከሆነ ይውላችሁ አንዳንድ ጊዜ ወደ ትግል ሲገባ ትግሉ በሚጠይቀው ልክ ዋጋ መክፈል ያስፈልጋል። ጫካ መግባት ዋጋ መክፈል አይደለም። አየነው እኮ ይሄ በህዋት ጄኔራሎች በህዋት የፖለቲካ አመራሮች አየነው። ጫካ መግባት በረሃ መግባት ዋጋ መክፈል እንዳልሆነ ሰው ለራሱም ጥቅም ሲል እንደሚገባ እኮ አየነው። ምንድነው አንዳንድ የፋኖ አመራሮችም እኮ በሀብት ላይ ሀብት እንደጨመሩ እኮ እንሰማለን። ዋጋ መክፈል ማለት የራስህን ፍላጎት ለትግሉ ስትል ማጣትም ጭምር። እኔ እንዲህ ነኝ ካልክ ትግሉ ግን እሱን የማይፈልግ ከሆነ ራስህን ዝቅ ማድረግ፣ ራስህን መስጠት ማለት ነው። እንጂ ኢትዮጵያ ውስጥ ባለ የእርስ በርስ ጦርነት እንደ የትጥቅ ትግል እኮ ቢዝነስ እንደሆነ ያወቅን እኮ ነው። አዋጭ ስራ እኮ እንደሆነ እየገባን ነው። እንኳን በአመራር ደረጃ ያሉት አይደለም ታች እንኳን ያለው ባጃጅ ይገዛል፣ መሳሪያ ይሸጣል፣ ስንት እኮ ነገር እኮ እንዳለ እናውቃለን። ስንት ነገር እንዳለ እናውቃለን። ምንም የሌለው ሰው አሁን ቢያንስ 2-3 መሳሪያ ያለው መሳሪያ ስንት እንደሚሸጥ እናውቃለን። በመቶ ሺዎች ነው። ዋናው ነገር ራስህን ለዛ ነገር ትሰጣለህ። ራስህን ፍላጎት ለትግሉ መስዋዕት ታደርጋለህ ወይ ነው እንጂ ጫካ መግባት እሱ አይደለም፣ በረሃ መውረድ እሱ አይደለም፣ እሱ አይደለም። ራስን የመስጠት ጉዳይ ነው። እንደዚህ አይነት ሰዎች እንዲህ ማድረግ ያለባቸው ሰዎች ማድረግ ያለባቸውን ባለማድረጋቸው ምክንያት ትግሉ አላስፈላጊ ጊዜ የሚወስድ እኮ ማምጣት ያለበትን ውጤት እንደማያመጣ ሲታወቅ ማለት ነው። እንደዚህ አይነት ሰዎች መውጣት ነው ያለባቸው። እንደዛ አይነት ግፊት ማድረግ ያስፈልጋል። ቅንጦት ላይ አይደለም። በየቀኑ ነው ሰው የሚገበረው። ሌሎቹ 20 እና 30 ዓመት ነው የፈጀባቸው፣ እኛም እሱ ድረስ እስክንሄድ ድረስ ጠብቁን የሚባል ነገር የለም። ለምን እንደዚህ እንደምትፈቅዱ አላውቅም። 20-30 ዓመት ሌሎቹ የወሰደባቸውም እንደዚሁ የራሳቸው መስጠት ያለባቸው መስጠት ባለመፈለግ ሊሆን ይችላል። ሰው መስጠት ያለብን መስጠት ነው። እኔ መሪ ካልሆንኩኝ ብሎ ግትር ተብሎ አንድ በመሆን ሊመጣ የሚችልን ያስፈልጋል። እንዲህ የሚለውን አካል ለይቶ ራስን ታስተካክልና ማለት ተገቢ ነው። ፋኖ ውስጥ ያሉት እነዚህ አደረጃጀቶች ውስጥ ያለው ችግር ይሄ ነው። ይሄ ነው ችግሩ። ዝናቡ እኮ ይሄንን እኮ ያውቃል። ለዛ እኮ ነው የመጨረሻ ነው የሚለው እኮ ያውቃል። ግፊት አድርጋችሁ ወደ አንድ እንዲመጡ ማድረግ ለጦርነትም ይሁን ለሰላም ይጠቅማል።
ለየትኛውም ነገር ይጠቅማል ወጥ ሲሆን። ፋኖን እንደግፋለን የምትሉ ሰዎች በየሚዲያው እየመጡ የሚያወሩትን ነገር ወታደራዊ ጀብድ እያደረጋችሁ ራሳችሁንም ግምት ውስጥ አትጡ። ዋናው ነገር ፖለቲካው ላይ ዘምተዋል፣ አንድ ለመሆን ተሰብስበዋል። ምን ውጤት አመጣ? ምን ውጤት አመጣ የሚለውን አፋጦ መጠየቅ ያስፈልጋል። ጫና ማድረግ ያስፈልጋል። ለምን ካላችሁ የሆነ ጊዜ ዘመቻ 100 ተራሮች የሚባል ተጀመረ። የአማራ ፋኖ በጎጃም ነው የጀመረው። ብዙ ነገር እነሱ ናቸው የሚመሩት። ዘመቻ 100 ተራሮች ተጀመረ እና ምን ማለት ነው የሚል ለአስረስ ማረ ጥያቄ ቀረበለት አንድ ሚዲያ ላይ። ዘመቻው ሲጠናቀቅ የሱ መልስ ነው። ዘመቻው ሲጠናቀቅ የዘመቻውን ውጤት ገምግመን ከውጤቱ ጋር አብረን ዘመቻ 100 ተራሮች ምን ማለት እንደሆነ ትርጉሙን እንገልጻለን አለ። እኔ ትርጉሙን በጣም የማወቅ ፍላጎት ስለነበረኝ ይሄንን ኢንተርቪውን አረሰው። ዘመቻው ይጠናቀቅ አይጠናቀቅ ምን ውጤት አመጣ፣ ምን ልብ ተገኘበት የሚታወቅ ነገር የለም። ዘመቻ 100 ተራሮችም ምን ማለት እንደሆነ ሳይታወቅ አበቃ። ይሄም ዘመቻ አንድነት እንደዚሁ ዝም ብሎ ተነግሮለት እንዳበቃ እና እንደገና ሌላ መሳቂያ ደግሞ እንዳይኮን ግፊት ማድረግ ያስፈልጋል። እውነቴን ነው የምላችሁ፣ የኛ ሀገር ፖለቲከኞች የማይጠይቅ ዝም ብሎ የሚሰማቸው ሰው ካገኙ የሚፈልጉትም እንደዛ አይነት ሰው ነው። እነሱ የሚፈልጉት አይነት ሰው መሆን አያስፈልግም። ምን አግኝታችሁ ነው? አስቸግሩት ይሁንሽ ያችሁ አልተጠቀማችሁ ደሃ ነን። አሁን ትንሽ ማስቸገር ያስፈልጋል። ትንሽ ጫና መፍጠር ያስፈልጋል። ለእናንተም ፍላጎት እንዲገዙ ማድረግ ያስፈልጋል። መጠየቅ ያስፈልጋል። ለትግሉ በሚጠቅም አይነት መልኩ ደግሞ እኮ የራሳቸው እኮ ያሉት ነው። ኦፍ ኮርስ መሪን መስማት ያስፈልጋል። ግን እናንተ እኮ አላመጣችሁባቸው። አንድ መሆን ያስፈልገናል። ይልቃል ጌትነት የሚለው ነገር አለ። በመጥፎ አይደለም ስሙን ላነሳው የፈለኩት። እንደውም እሱ የሚለው ይሻላል። ምንድን ነበረ ሲል የነበረው? ለስልት ነው እንጂ አንድ መሆን ከባድ ሆኖ አይደለም። አሁን ይሄ ትርክት ጥሩን ምንም መከራከሪያ አያመጣም። ለምን አንድ ወጥቶኑ ምናምን ብለህ ጫና አትፈጥርም። አንድማ መሆን እንችላለን፣ አልከበደንም። እንዴት አልከበደንም ትላለህ ብትባል እንዴት ይከብደናል? ተመሳሳይ ትውልድ ላይ ተመሳሳይ ትንታኔ ያለን፣ ተመሳሳይ ርዕዮተ ዓለም ያለን ምናምን ብለህ ቅድም የጠቀስኳቸውን ነገሮች በሙሉ ትጠቅሳለህ። ማንም ጤና ያለው ሰው በዚህ መልኩ የተስማማን አካል አንድ መሆኑ ይከብደዋል ሊል አይችልም። ስለዚህ ምኑን ትቀበላለህ? ያሉት ለስልት ነው ማለት ነው የሚለውን ትቀበላለህ። ይልቃል ያንን ያለው በፋኖ ውስጥ ያለውን ድክመት ጀስቲፋይ ለማድረግ ፈልጎ የሆነ ምክንያት ሊያላብሰው ስለፈለገ፣ ግን እንደዛ አልተረዱትም እነሱ። ጭራሽ ይመጡና ምን ይላሉ? አፋሃድ እያለ እንዴት አንድ እንሆናለን? እኛማ ይኸው አንድ ለመሆን እየጣርን ያለ ነው፣ ግን አፋሃድ የሚባል ወይም የእነ እስክንድር ድርጅት ማለት ነው እሱ ነው እየበጠበጠን። ምን እያሉ ነው? አንድ መሆን ከብዶን ነው። በማን ምክንያት? በአፋሃድ ምክንያት። እና ይልቃልን ምን ያደርጉት? ውሸታም ያደርጉታል እንጂ እሱ የሚለው ይሻላል። እሱ የሚለውን አትከራከርም። አሁን እነሱ ራሳቸው ቢሉት አትከራከርም። ሞክረው ፌል ሲያደርጉ ታያቸዋለህ። የዛለ ስልት ነው አላልክም ወይ? ተግባር የነሱ ድርጊት የነሱ ንግግር እኮ ያንተን ጀስቲፊኬሽን አያረጋግጥም ትሏል እንጂ እሱ የሚለው የተሻለ እነሱ ቢወስዱት ነው። ለመንግስት ጥቃት እንዳንመች
በሆነ አንድ ግለሰብ ጋር ምናምን ሲሆኑ የአማራ ክልል ውስጥ የተለያየ ፖለቲካም ጥያቄ ስላለ ከአውራጃዊነት ጋር የተያያዘ ነገር ስላለ ከፖለቲካ አመለካከት ጋር የተያያዙ ልዩነቶች ስላሉ አንድ ወጥ የሆነ አመራር መፍጠር መንግስትን በቀላሉ ለመሰንጠቅ ልዩነት ለመፍጠር ምናምን ምቹ ሁኔታ ይፈጥርለታል። ያው ገንዘብም የማይሰራው ነገር ስልጣን የማይሰራው ነገር እንዲህ አይነት ሪስክ ከምንወስድ ኦፍኮርስ በአመለካከት አንድ ነን፣ ግን ዲሴንትራላይዝድ እንሆን የተለያየን ሆነን የጋራ ጉዳዮቻችን ላይ ግን በጋራ የምንሰራ ግን አንድ መሆን ግን ብንፈልግ አይከብደንም። ለምን? ይኸው ርዕዮተ ዓለማችን፣ ይኸው ስትራቴጂያችን፣ ይኸው የምንፈልገው ውጤት፣ ይኸው ጠላትን በሚመለከት አጋርን በሚመለከት ያለን ትንታኔ፣ ችግርን በመተንተን ረገድ ያለን ተመሳሳይነት አይከብደንም ትላለህ። ይሄ አስጌድ ነበር ይልቃል። ግን ራሳቸው ናቸው መልሰው ይልቃልን ውሸታም የሚያደርጉት የምልክ አይደለም የሚሉት ማለት ነው። ስለዚህ ራሳቸው ይዘውት እስከመጡ ጊዜ ድረስ የራሳቸው የመሪዎቹ ፍላጎት እስከሆነ ጊዜ ድረስ እየጫንክባቸው አይደለም፣ መሪዎቹን እያጣደፍካቸው አይደለም፣ ተረጋግተው እንዳይሰሩ እያደረግካቸው አይደለም። ይልቁንስ ለራሳቸው ፍላጎት ከራሳቸው ማጣት ያለባቸውን ነገር ሁሉ አተውም ቢሆን እንዲያሳኩት ግፊት እያደረግን ያለው። ያ ደግሞ ከአንድ ደጋፊ የሚጠበቅ ነው። ለደጋፊዎች ነው ይሄ መልእክት።